እዚህ ቲክቶክ ላይ ያሉት የራሳቸውን ቤተ እምነት ወክለው ዲቤት የሚያደርጉትን ለነሱ ወንጌል መስበክ የተጠቀመው ቃል አለ እሱን አለ ማለት ነው። ስለዚህ አንተ ራስህ አብዱሰላም ለአንድ ኦርቶዶክሳዊ እዚህ ቲክቶክ ላይ ለምታውቀው ወንጌል ማለት ለዲቤት የሚያደርጉት ማለት ነው። አንተ አስቆመ መንገድ ላይ ኢየሱስ ሞቶልሃል ብለህ መናገር ትችላለህ አብዱሰላም? ከወንጌል የምስራችነቱን ትርጉም ተነስተ ማለት ነው። አውለዋለሁ። ምክንያቱም ኢየሱስ በእውቀት ደረጃ ከኛ የተሻለ በመረዳት በብዙ የሚያነቡና ስለሱ የሚያወሩ የማያምኑበት እንዳሉም አውቃለሁ። እነዚህ ሰዎች አመኑ የምንለው በሱ ማመናቸውን በግልጽ እስኪናገሩ ድረስ ጠብቃለሁ። አምንበታለሁ በዚህ ምክንያት፣ አላምንበትም በዚህ ምክንያት እስኪሉ ድረስ እጠብቃለሁ። ለምሳሌ ለኔ እነዚህ ሰዎች ዳኑ የምለው ሁለቱን ነገር ማድረግ ከቻሉ ነው። አንደኛ በፊት ለፊት የኢየሱስ ብቸኛ አዳኝነትና መካከለኛነትን ከነገሩኝና በቃ እንዲህ ነው ማምነው እንዲህ በዚህ ስለሞትልኝ በዚህ ስለሆነ ብሎ ማስረጃ ከነሱ አገኛለሁ። ሁለተኛ ደግሞ ለዚህ ሰዎች ከኢየሱስ ውጪ ሌሎች ልምምዶችና ህይወት አምልኮች ከሌሉት ነው ድኗል የምለው። ሰው ድኗል ይቅርታ፣ በጣም ይቅርታ። እኔ ከወንጌል አንጻር ወንጌል ለአንድ መሐመድ የሚባል እኩል እንገር ለመሐመድና ለአበበ የምትነግረው ወንጌል አንድ አይነት ነው። አንድ አይነት መሐመድና አንድ ኦርቶዶክስ አበበ የሚባል ሰው የመሐመድና የአበበ ልዩነት፣ አበበ በመረጃ ደረጃ ኢየሱስን ያውቃል፣ ያኛው በመረጃ ደረጃ እየተቃወመው ነው የኖረው። ሁለቱም ከኢየሱስ መንግስት ውጪ ወይስ በኢየሱስ መንግስት ናቸው ብላችሁ ነው የምታምኑ ሰዎቹ? እሺ ተሰማና ለምምዳቸውና ህይወታቸው በዛ ወንድሞች እንዲያወሩ ሰው በጣም ለምንድነው መካነ ኢየሱስ የኦርቶዶክስ እና የካቶሊክ ጥምቀት የምትቀበለው? ያ የኦርቶዶክስ ሰውዬ ጥምቀትንና ድነትን ሁለት የተለያየ ነገር አድርገን ለምንቀበለው ሰውዬው ሲመጣ ጌታን እንዲቀበል ንስሐ እናስገባው እኮ። ንስሐ ከገባ በኋላ ለምንድነው የማይጠመቀው? የኦርቶዶክስ ጥምቀት በአብ በአንዲት ጥምቀት ስለምናምን በአንዲት ጥምቀት ስለምናምን ያልዳነ ሰው እኮ ነው ያጠመቀው። ለምን ማለት አማኝ አይደሉም። እሱ ደግሞ ሌላ ቴዎሎጂ። ቆይ አበበ ቄስ ይሁንና ቄስ አበበና መሐመድ እኩል ከሆኑ ቄስ አበበ ያጠመቀውን ህፃን ለምንድን ነው የምንቀበለው? እኩል ነው ምንም እኛ ጥምቀት የቄስ አበበ ነው ብለን እንደማናምንም መረዳት አለብሽ። በመጀመሪያ ሁሌ ሌሎች የሚያነሱ ጥያቄን ያነሳሽው አጥማቂው እኮ ያልዳነ ሰው ነው ይላሉ። አንዱ ዳነ አልዳነም የምንለው ሰውዬ አጥማቂው የት ጋ ነው? በማን ላይ ሰውዬው ድርሻው ምንድነው? ለምሳሌ የኛ ቸርች ቄስ ድርሻ ምንድነው? የሚያጠምቀው ህፃን ላይ ወይም ትልቅ ሰው ላይ ማጥመቅ በቤተ ክርስቲያን በተሰጠው ኃላፊነት ሰው ይሄ የሚያጠምቀው ሰውዬ ድርሻው ማጥመቅ ነው። ሰውዬውን ሶሪ ወንጌላው አውቃለሁ፣ የእግዚአብሔር ስጦታ አውቃለሁ። ይሄ ከሰውዬው አይደለም እንትኑ እሱ ሳይሆን እሺ አይ ቆይ አንዴ እንትን ነው አሁን የመጨረሻ ጥያቄ ነው እንትን የምለው ማለት ነው። ወንድሞች እንደ መካነ ኢየሱስ አንዴ ቆይ ወንጌላው አንዴ ቆይ አድርጎ እንዳንወጣ ሌሎችን ኮንፊደንስ አንተ በስፋት ታብራራለህ። እንደ መካነ ኢየሱስ ኦርቶዶክስ ካቶሊክ እንደ ቸርች አይታዩ እኮ ችግር የለም። መካነ ኢየሱስ ሶሪ በመካነ ኢየሱስ እምነት ኦርቶዶክስ እና ካቶሊካውያን እንደ ቸርች አይታዩ፣ እንደ ቤተክርስቲያን አይታዩ። መቼ ነው እና ያለው ግን ምን አይነት ቸርች ብለን ነው የምናየው? ምን አይነት ቸርች ብለን ነው የምናየው? እስኪ ንገረኝ። በመጀመሪያ ደረጃ የኛውን ከስር እንጨርስ። መሐመድና አበበን እኩል ካረካቸው ምን አይነት ቸርች አድርገን ነው የምናየው? ከመሐመድ ጋር እኩል ከሆኑ ምንድነው? አንተ መልስልኝ። አይ ቲንክ ወደ ጭቅጭቁ ባንሄድ ጥሩ ነው። ጭቅጭቅ እንዳይሆን አጠር አድርገን ነጀስከን ነበረባት ጠየቀቻ። እሺ መልስና በተወሰነ ደቂቃ ለምሳሌ የኛ ቸርች ቄስ አጠመቀ፣ ከዛ ሰውየው ባክ አረገና ሰለማ። ያጠመቃቸው ሰዎች ጥምቀት ይጠፋል ብለሽ ነው የምታምኚው? በእርግጥ አንቺ በግልጽ ተናግረሻል። ያልሽው አንድ ነገር ምንድነው? እኔ ለመጀመሪያ ጊዜ ሉተራን ቸርች ሰሞኑን ሲሄድ አልሽ፣ የዛሬ 3 ወር 4 ወር አካባቢ ሲሄድ ሁሉን ነገር ሳይ ካቶሊክ ቸርች መሰለኝ፣ ደስ አለኝ፣ በቃ ነፍሴ ነው ሐሴት ያደረገች ብለሽ ነው የተናገርሽው። እሱን ሰማው። አንቺ በቅርቡ እዛ ሄድሽ ሉተራን
እኛ ደግሞ እያልን ያለነው ምንድነው ነው የአጥማቂ ድርሻ ምንድነው? የአጥማቂ ድርሻውስ ምንድነው? አጥማቂ ድርሻው ማጥመቅ በምን ውሃ ነው እንደሚያጠምቀው? ቃል ሲደመር ውሃ ነው ይሆናል ጥምቀት የሚሆነው እኛ ጋር እንጂ ውሃም ጥምቀት ሆኖ አያውቅም። ቃልም ለብቻ ጥምቀት አይደለም። ቃል ብቻ ተናግሬበት የምወጣው ሰው የለም። ደግሞ ውሃ ብቻ አፍስሼበት የምወጣ የለም። ቃል ሲደመር እሱኛ ጋር ነው። እሱኛ ጋር ኦርቶዶክሳውያን እንዴት ነው የሚያጠምቁት? የአጥማቂ ድርሻ ምንድን ነው? በዚህ ጊዜ እኮ የአጥማቂ ድርሻ ምንድን ነው? በኦርቶዶክስ በምን ስም ነው የሚያጠምቁት? ኦርቶዶክስ ቤተክርስቲያን ህፃን በምን ስም ነው የሚያጠምቁት? ኦርቶዶክስ ኦርክ ካቶሊክ እሱን እኮ እንዳነሳ ነው የፈለግኩት። አንሳውሽ የአጥማቂ ድርሻ ምንድን ነው? ለምሳሌ ቄስ ጆናታን እዚህ ላይ ያለው አንዱን አጠመቁና ከዛ ሄዱ ጌታን ካዱ። የተጠመቁ ልጆች ጥምቀት ጠፋ ማለት ነው? እዛ ነው የምታምኘው? ድርሻቸው ማጥመቅ ነው። አጠመቁ። እሺ ከዛ በኋላስ? ጥያቄ ማለት አይደለም። በኦርቶዶክስ የሚጠመቀው ህፃን በማን ስም ነው የሚጠመቀው? በአብ በወልድ በመንፈስ ቅዱስ ስም በጌታ ትእዛዝ መሰረት ነው የተጠመቀው ህፃኑ። እንደ አያምንም እኮ አማኝ እኮ አይደሉም። አብ ወልድ እኮ አያምን። እንደገና ወንጌል መስማት አለባቸው እኮ። አየሽ፣ አሁንም ያልኩሽን የቅድም ሁለት ነገሮችን አለማስተዋል አይብሻለሁ። የሚያምኑትን አቋም መናገርና ከዛ በኋላ ፕራክቲሳቸው ከዛ ተቀይሮ መታየት ነው ስልሽ አልሰማልሽኝ እኮ። የአንድ ሰው ጌታን አመነ ብለው ኦርቶዶክስ በአብ በወልድ በመንፈስ ቅዱስ የሚያጠምቁ ከሆነ ኦኬ ከመሐመድ ለይቻ ያያቸዋለሁ በለኝ። ልክ እንደ መሐመድ የምታያቸው ከሆነ ግን በማን ስም በጥምቀት ጉዳይ ሌላ ጉዳይ ነው። አበበና ጥምቀት ሲሆን ነው መንፈስ ጥምቀት ሲሆን ነው በስላሴ አማኝ የሚሆኑት። ከዛ በኋላ እሱ ነው አስረዳኝ። እሺ አየሽ፣ ይሄ ነው ችግሩ። አይ ቲንክ ነገር ትንሽ በመቆርጠው ጥሩ ነው። ሌሎችም ሰዎች ስላሉ አበበና መሐመድ ወደ እኔ መጡ። ሁለቱም አብሮ አይደለም ፊት ለፊት ከዛሬ ጀምሮ ጌታ ልከተላለሁ ብሎ ቃል የሚገቡት ወይስ አይደለም? ሶሪ ስለዚህ እንትን ያለችኝ ነው። ቆይ እኔ አንድ አበበና መሐመድ ሲመጡ መሐመድ በደንብ ጌታን ማወቅ አለበት፣ መማር አለበት ስለ ክርስቶስ አምላክነት። አበበ ግን ሲመጣ የክርስቶስ አምላክነት በደንብ ያውቃል። ስለዚህ ደግሞ አይጠመቅም። ራሱ ዝም ብሎ ትምህርት ተምሮ ነው የሚቀላቀለው። እሺ የመጠመቅ አለመጠመቅ ጉዳይ ነው እኮ። የመጠመቅ አለመጠመቅ ጉዳይ ነው። አላውቅም ካልሽ እቀበልሻለሁ። እኔ ደግሞ የኛን እየነገርኩሽ የኔን አቋም ሰውዬው ሲመጣ ኢየሱስን ለማመን እኮ ነው እኔ ጋር የመጣው። አበበም አይ አምኛለሁና ግን እንዲሁ አንተ ጋር ልቀላቀልና አብረልሁን አላለም። ከዛ በኋላ ምን እናደርጋለን? መሰረታዊ የኛን አስተምሮ አስተምረን ከዛ በኋላ ይህ ሰው በአደባባይ ያመነውን መስክሮ ተጠይቆ መልሶ ከዛ በኋላ ነው አይደለም ወደ ሜምበር ወደ አባልነት የምንከተው። ሰው ለምንድን ነው እንደዛ የምናደርገው? ለምንድን ነው ቄስም ሆኖ ከመጣ ሰውዬው ደህንነት አናስተምርም እኛ? የሉተራን መሰረታዊ አስተምሮ የብለታችንን መሰረት አናስተምርም? ይልቁንም እያ ብቻ የለም ክርስቶስን መከተል ምን እንደሆነ ራሱ አስተማሪ የነበረን እዛ ቴዎሎጂያን የነበረን ሰውዬ ለምንድን ነው የምናስተምረው ድጋሚ? የኤርሚ አውራውሻ እንዴ ቆይ ይሄን ጥያቄ ግን ሁላችሁ ብትመልሱ ጥሩ ነው። እሺ ወንጌላዊ እንዴት ነህ? ሰማለሁ። እሺ አይ ቲንክ ሀሳቡ ቢጠብ የሚሻለው ወዴት ነው? እንደ ሉትራን ወይም እንደ መካነ ኢየሱስ ሌሎቹ እንዴት ነው ምናያቸው የሚለው ሀሳብ ጋር አርገን ብንዘጋ ጥሩ ይመስለኛል። ይሄን ሀሳብ ሌሎቹ እንዴት ነው የምናየው? ያ ማለት ከዚህ በፊትም ይሄን ነገር ስናገር ያው ሚስኮት እየተደረግኩ ስለነበረ በዛውም አንተ ታጠራዋለህ ይሄንን ሀሳብ። ሶ ምንድነው ሀሳቡ? ቤተክርስቲያን ሌሎቹን የምታይበት አንግል ምንድነው? ሌሎቹ እንዴት ነው የምታያቸው? ሌሎቹን ቤተክርስቲያናት ቅድም አንቺም ስጠይቅ የነበረው ጥያቄ እዚህ ላይ ይመጣል። የእነሱን ጥምቀት የምንቀበልበት ምክንያት፣ የሌሎች ወንጌላውያንን ጥምቀት የምንቀበልበት ምክንያት፣ እነሱን ወንጌላውያኑን በተለይ እንደ ዳኑ የምንቆጥርበት መንገድ ምንድነው? ሪዝኑ እነሱ እንደ ክርስቲያን መቁጠራችን ከሆነ ከዛ ደግሞ እንደ ሉትራን ደግሞ የሚታወቀው ነገር ምንድነው? ሄትሮዶክስ እና ሄሬቲክ ብለን የምንከፍለው ነገር አለ። ሄሬቲክ ማለት በስላሴ አማኝ ያልሆነ መናፍቅ የሆነ ብለን እንከፍላለን። ሄትሮዶክስ ግን
እውነቱኛ ጋር አለ ብለን ስለምናምን ለሶፍት ሉትራን ጋር ነው ወይም መካኒሱስ ጋር ነው ብለን ስለምናስብ ሌሎቹን የምናየው ሙሉ በሙሉ ጠፍተዋል ብለን ስላልሆነ ዴቭም ሲናገር ያንን አስቦ ነው የዛኔም ሲናገር የነበረው። ስለዚህ ሌሎቹን የምናይበት አንግል እንደ መካኒሱስ እንዴት ነው ኮምፕሊትሊ ጠፍተዋል ወይስ ድነትን ለዲኖሚኔሽን ነው የምንሰጠው ወይ ኦርቶዶክስ ሙሉ በሙሉ ነው ብለን ነው የምንሰጠው ወይስ ድነትን በምን አንጻር ነው የምናበረው? ሲቀጥል እኛ ሁሉም ድኗል ከማለት ይልቅ ወንጌል ለሁላችንም ያስፈልጋል ብለን መናገራችን ወደ ውስጥም ወደ ውጭም ወንጌል መሰበክ አለበት መታደስ አለብን ሁላችንም አሁን ማለታችን ራሱ ስህተት ነው ወይ? ከዛ አንፃር ወንጌል ለሁሉም ያስፈልጋል መባሉ የግድ ወደ ኦርቶዶክሱ ብቻ ነው ወንጌል መሰበክ ያለበት እና ይሄ ሌሎቹን የምናይበት መነጽር ወንጌል የምንሰብክበትን መንገድ ሼፕ ያደርጋል ብዬ ስለማስብና ከዛ አንፃር እስኪ ይሄን ነገር ትንሽ ፍትት ብታደርገው ላይክ እኛ ሌሎቹን የምናይበት መንገድ እንዴት ነው ዜን ደግሞ እንዴት መቀጠልስ አለብን ከዚህ በኋላ የሚለው ጋር ብናጠበው ጥሩ ነው። ቴንክ ዩ መሀል ላይ አምጥተሃል። ሁለቱን የምናይበት አይን የተለያየ መሆኑን ያኛው የእይታ ልዩነት የተመሰረተው ድኗል አልዳኑም በሚለው ሁለቱን ከፋፍለን አላየንም። አንድም እንደዚህ አይነት አስተምሮ ስለሌለ ወዴን ነው የምንመጣው? ለምሳሌ ከኦርቶዶክስ የመጣ ሰውዬ የሚያውቀው እውቀት የቤተ ክርስቲያኑን ትምህርት ያውቃል። ከዛ ደግሞ የመጽሐፍ ቅዱስ ያነበባቸውን ነገሮች ያውቃል። ግን ይሄ ሰውዬ ወደ እኔ የሚመጣው እኮ ጌታን ለመቀበል ነው። ለምሳሌ አንድ ቄስ መጣ፣ ጌታን እቀበላለሁ አለ። ከዛ ንስሐ ሳስገባው ይሄን ሰውዬ አብደላም አብሮ ቢመጣ አብደላና ከበደ አብሮ ቢመጡ አይ አብደላ ያንተ ይለያልና አንተ ከክርስቶስ ውጪ ሙሉ በሙሉ ነበር፣ እሱ ትንሽ በከፊሉ ክርስቶስ ውስጥ ነበርና የከበደ የተሻለ ለኢየሱስ ቅርብና አማኝ፣ ስለዚህ ደግሞ የአብደላ ሙሉ በሙሉ ተቆርጦ ይታለ። ሁለት መንግስት ነው ያለው ወይስ ሶስት መንግስት? ወገኖቼ በኢየሱስ እና ከኢየሱስ ውጪ ወይስ በኢየሱስ ከኢየሱስ ውጪና መካከለኛ የሚባል አለ እንዴ? ሄሎ እነዚህ ሰዎች ለኢየሱስ ቅርብ ናቸው የምንለው ምን ነው? አለመቃወም ነው አይደለም? ኦርቶዶክስ ይሄ ካቶሊክም ቢሆን ሌላም ቢሆን ሰውየው አለመቃወሙ ላይ መተን አልተቃወምም፣ ግን አምኖበት አልነበትም። አምኖበት ያልዳነበት ሰውዬ ስላልተቃወመው አልተቃወመም፣ ግን ማነው አልዳነም፣ ግን አይቃወምምና እሱ የተሻለ ነውና ንስሐ አይገባም ነው የምንለው? እስኪ እሱን ቀጥይ። እዚህ ጋር ግን ያለው ጥያቄ ምንድነው? መቼም እንግዲህ የሉትራኑ ሪፎርሜሽን ወይም የኛ ቤተክርስቲያን ብለን እንውሰድ እና 15ኛው ክፍለ ዘመን ላይ ያው ኦሪጂናሊ እንደመጣን ይታወቃል። እንደ ሉትራን ደግሞ ቤተክርስቲያን ጠፍታለች ብለን አናምን። ከኛ በፊት ቤተክርስቲያን አልነበረችም። ልክ አንዳንዶች እንደሚሉት የሆነ ጊዜ ላይ ጠፍታ ከዛ የሆነ ጊዜ ላይ መጣች ብለን አናምን። ከኛ በፊት ያሉትን እንደ ክርስቲያን ሪኮግናይዝ እናደርጋለን። ለምን? ከኛ በፊት ያሉት ባፕታይዝ ሲደረጉ ነበር፣ እኛ እንደምናደርገው ህፃናት ሆኖ ሲጠመቁ ነበር፣ ወንጌል ሲሰበክ ነበር። ኢቭን እኛ እንደ ሉትራን እንኳን ከመጣን በኋላ ነበር። እነሱን እንደ ክርስቲያን መቁጠር ዜን ዴቭ ሲል እንደነበረው ሄትሮዶክስ ናቸው ብለን ለነሱ የምናሳየው አፕሮችን ለኢስላሙ ክርስቲያን አይደሉም ብለን ለምንፈርጃቸው ለኦዲዮች ለጆቫ ዊትነስ የምንሄድበትን አፕሮች እና ክርስቲያን በሆኑት መካከል ትሪኒታሪያን ወይም ስላሴ አማኝ በሆኑት መካከል የምናደርገው አፕሮች ላይክ እንዴት ነው አንድ መሆን የሚችለው ነው? እኛ እንደ ሉትራን በኮንፌሽኖቻችን ስኮላሮቻችን ያስቀመጡት ወይ አለ፣ ሂስቶሪክ ክርስቲያኒቲን የምናይበት ወይ አለ፣ ሌሎቹን የምናይበት ወይ አለ። ለእነሱ የምናሳየው አፕሮች ሄትሮዶክሲካል የሆነ ነው። አንዴ ይሄንን ነገር እንዝጋው፣ ብዙ ጊዜ ወሰድን። እዚህ ጋር 4 ነጥብ የምናደርገው ወንጌል መሰበክ አለበት። አብዱሰላም ወንጌል መሰበክ አለበት ለየትኛውም ተቋም ቢሆን፣ ይሄ የሁላችንም መሰረታዊ እምነት ነው። በቃ ይሄ ምናልባት አንድ ነገር ወንጌል መሰበክ አለበት። አዎ፣ ታዲያ ምን እንሰራለን? ወንጌል ለሁሉም ኢቨን በቤተ ክርስቲያን ውስጥ ላሉ አንዱ ያስቸገረን በእኛም ቢሆን ወንጌል ገና ያልገባቸው አሉ፣ ዝም ብሎ በቤተሰብ በምናምን የሚሄድ። ስለዚህ ወንጌል መሰበክ አለበት 4 ነጥብ። አይሰበክ የሚል ማንም የለም። ግን እንዴት፣ በማን፣ ለምን ምናምን የሚሉ ነገሮች
በተለያዩ እይታዎች ሊታይ ይችላል። ስለዚህ ይሄን ነገር አሁን ዝም ብለን ብንጓተት ቀኑን ሙሉ ነው የምንለው። ሁላችንም አንድ ነገር አለን። እኔ አሁን የገባኝ ነገር አለ። መለኪያው መሆን ያለበት የእግዚአብሔር ቃል ነው እንጂ ይሄን ስላደረጉ በእግዚአብሔር ቃልም ከመጣን እኮ በእግዚአብሔር ቃልም ማስረዳት የሚቻል ነገር ነው። በእግዚአብሔር ቃልም ከሆነ ሰው በክርስቶስ ብቸኛ መካከለኛነት ካላመነና ባለ ሺህ መካከለኛ ከሆነ ሰው ባለ ብዙ ልምምድና ባህሪ ሆኖ እያለ በክርስቶስ አምኗልና እንተዋወል ይባላል። ለምንድን ነው ታዲያ እንደዛ ከሆነ ብዙ የሥራ ክፍሎች ከፋፍተን ወንጌል በየቦታው የምንሰብከው? በዚህ ነገር ብዙ ጊዜ ባንወስድ ሌሎች ጥያቄዎች ስላሉን ኦልሬዲ እኮ በቃ እንዴት ይሆን ምን ይሆን ለማን ይሆን እያንዳንዱን እየነቀስን እያወጣን ይሄ የሁሉ ነገር መነሻ ስለሆነ ነው። አክዬ የሁሉ ነገር መነሻ አንዱ ይሄ ነው። አንድ ነገር እኮ ተነጋገርን። ያ ኦክስፎርድ ቀጥታ እንደዚህ እናርግ ኢቫን ይሄ ነገር ማውራትም ካለብን ያው ተገናኝተንም ማውራት እንችላለን። በደንብ ያለው ነገር ማውራትም ስላለብን መገናኘትም የምንችልባቸው ነገሮች ስላሉ ያው መሬት ላይ ግን አሁን እዚህ ጋር ላይክ በደንብ አድረስ መደረግ ያለበት ጉዳይ እንዳልኩት ነው። ሄቴሮዶክስ እና ሄሬቲክ የሚቀመጥበት ወይ ሁለቱ የተለያየ ነው። ሶ እኛ አንሰብክም አላል ደግሞ ሳንሰብክም ቀርተን አይደል። ግን እኛ የምንሄድበት አፕሮች የተለየ ነው። ሌላው የሚሄድበት ደግሞ አፕሮች የተለየ። ለምንድን ነው እናንተ የተለየው የሚል ጥያቄ ከመጣ የምንከተለው ፕሮሲጀር አለ እንደ ቤታችን። ሶ ያ ደግሞ ምንድነው ህግና ወንጌልን የተከተለ ነው። ህግና ወንጌል ማለት ደግሞ እንደ ሉትራን አንድ ስብከት ሊኖረው ይገባል ብለን የምንናገረው ስለሆነ ስለዚህ ህጉ ያ ሰው ኃጢአቱን እንዲያውቅ በኃጢአቱ እንዲሸማቀቅ የሚያደርገው ነው። ወንጌሉ ደግሞ ተስፋ እንዳለው የሚነግረው ነው። ያ ሰው ነፃ የሚያወጣው ነገር እንዳለው። ስለዚህ ይሄንን ደግሞ ኤቭሪ ታይም የምንናገረው ነው። ለምን ስለ ጥምቀትም ስለ ጌታ እራትም ስናወራ የኃጢአት ይቅርታን ነው የምናወራው። በዛው ደግሞ ያ ሰው ኃጢአት እንዳለበት ስንናገር ህጉን ነው እያወራን ያለ። ስለዚህ ለኛ ይሄ ስብከትም ነው። ለምን አንደኛ ዶክትሪናችን ነው፣ ሁለተኛ ስለ ክርስቶስም ነው እያወራን ያለ ነው በሳክራመንቱ ራሱ። ስለዚህ ሁሌ በዛ አፕሮች ብቻ እንድንጠበቅ መጠበቅ የለብንም። እንሰብካለን ኦብቪየስሊ፣ ግን እየመጡብን ካሉት ጥያቄዎች አንጻር ነው እኛ ማድረስ እያደረግን ያለን። ስለዚህ ሌሎቹ እንደ ክርስቲያን ማየት ይጀምራል። መጀመሪያ ሄቴሮዶክሲካሊ እነሱን ለማውራት መንፍቋል ብለን አይደለም ብኛ የምንጀምረው። ለዛ ነው ሌሎቹን ባፕቲዝም የምንቀበለው። ስለዚህ እሺ ያንተ የተሻለም ለመቀበል የሚያዝ የቅርብ የሆነ ነገር አለው። እኔ በጌታ እራት ላይ አልጠየቅኩም እስካሁን። አንተን መጠየቅ የምፈልገው ነገር አንተ ሉትራን ነህ። ይችኛዋን እዚህ ጋር እና ጠይቀኝ። ያዛ ሰው አሁን ህብረት የምናደርግበት ጉዳዩ ላይ እና የማያደርግበት ተለያይቶ አሁን ያስቀመጥከው ላይ ለምሳሌ መጥቶ የጌታን እራት ቀጥታ ኢየሱስ የጌታ ለእኔ የተሰጠኝ ስጦታ ነው ብሎ ካመነ ሰውየው ልከልክለው ወይስ ይውሰድ? እሱን ልመጣልህ ነው እኮ። እሱን ስጠይቅ ከዛ በኋላ መልሱም እዛው ጥያቄው ላይ ስላለ መልሰዋለሁ። እኔ የምጠይቀውን በጌታ እራት ላይ አንተ ሉትራን ነህ፣ አንተ መካነ ኢየሱስ ነህ። ዊች ሚንስ ዊ አር ኮንፌሽናል ራይት? ኮንፌሽናል ነን። ኮንፌሽናል ስንሆን ደግሞ ካሪዝማቲኮቹም አለን፣ አትጠራጠር። ከፊል ካሪዝማቲኮችም ቀጥታ ሉተራን ካሪዝማቲክ የሆኑ ሉተራኖችም አሉ በእኛ ሀገር። የኛ ሀገር ሉተራንን ከሌሎች ሀገር ሉተራን ልዩ የሚያደርገው አንዱ ካሪዝማ ባህሪዋ ነው። እሱስ ቆርጠን ነው የምንጥለው? ካሪዝማቲክ የሆኑ መካነ ኢየሱስ እና ሉተራን ኮንፌሽናቸውን አይቀበሉም? አይደለም አላልኩም። ሙሉ በሙሉ በኮንፌሽን ላይ ስንመሰረት ሌሎቹ ካሪዝማቲክ የሆኑ አቋም ያላቸውን በእኛ መካከል አሉ። ለምሳሌ በመካነ ኢየሱስ ውስጥ አሁን ካሪዝማቲክ ላይ አይደለም ጥያቄ። ኮንፌሽኑን ካሪዝማቲክ ላይ የሚንቀሳቀሱና እንትን የሚያቀነቅኑ ኮንፌሽኑን ግን ይቀበሉታል። ራይት? ያምኑበታል፣ ይቀበሉታል፣ ዲፌንድ ያደርጉታል ኮንፌሽኑን አይደለ? ኦኬ። አሁን እሱ ላይ መሰረቱ ራሱ ነው። በቃ እሱን አሁን አንተ ኮንፌሽናል ነህ፣ መካነ ኢየሱስ ነህ፣ ሉትራን ነህ። ከኮንፌሽኑ ውጭ መሆን አችልም። አንድ ሉትራን የሆነ ሰው መካነ ኢየሱስ የሆነ ሰው ከኮንፌሽኑ ውጭ ማቀንቀን አይችልም። ከኮንፌሽኑ ውጭ ኮንፌሽኑን የሚቃወም ነገር ማድረግ አይችልም። ኦኬ። እንደዛ ከሆነ ዘንዳ ደግሞ ኮንፌሽናችን ምንድን ነው የሚለው? ኦክስፈርድ ኮንፌሽን ምንድን ነው የሚለው? ለምሳሌ አሁን ክሎስ ሳክራመንት ኮሚኒየን ብሎ ሲያስቀምጡልህ አሁን እኛ የጌታ እራት አማናዊ ነው
እውነተኛ የጌታ ስጋና ደም ብለን ነው የምናምነው። ይሄንን የማያምን አማናዊ ነው ብሎ የማያምን አንድ አይነት አስተምሮ የሌለን መጥቶ ከኛ ጋር የጌታን ራት መካፈል ይችላል? አኮርዲንግ ቱ አወር ኮንፌሽን። ቅድም አልኩ እኮ እኛ መሀል ሆኖ ያልተማሩና እኛ መሀል ሆኖ ያንን አቋም የሌላቸው እንኳን አይወስዱም ብያለሁ እኮ። ሌሎቹ እንደ እሺ ሉተራን አይደሉም። ለምሳሌ አንድ መጋቢ ከሌላ ቤተክርስቲያን መጣ፣ ከኔ ጋር አብረን ከኛ ጋር አገለገለ። ከዛ ደግሞ የጌታ ራት ቀን ፕሮግራም ሊካፈል እኛ ጋር መጣ። እስቲ በዚህ ጊዜ አንተን አያስፈልግምና አንተ አትመለከተንምና ውጣ ብለን ነው የምንወስደው ነው የምትለኝ አንተ? ኦኬ ኮንፌሽናችን ነው መጣስ ያለበት ወይስ ደግሞ ይሉንታ ነው መጣስ ያለበት? ኮንፌሽናችን የማያምን ነው አይልም አይወሰድ ያለው ሰውዬው እኮ እንዲህ አምናለሁ አለ። ምን አምናለሁ? ለምሳሌ የጌታ ራት ቀጥታ ጌታ የሰጠኝ ነው ስጦታ ነው ከኢየሱስ ጋር አብረት ያስደርገኛል ሪል የኢየሱስ መገኘት አለበት ብሎ ካመነ ሰውዬው ሰው ይሄን ሰው ለመከለክለዋለሁ ነው። አሁን ጥያቄ እኮ እዛ ጋር ነው። እሱን ከከለከልኩ ደግሞ ሙሉ በሙሉ ነው መለያየት ያለብን ነው እያልኩ ያለው። ምክንያቱም በጌታም ስለመለያየቱ በኋላ እነጋገርበታለን። እኔ የኔ ሀሳብ እንጂ የፈለግኩት ኮንፌሽናል እስከሆንን ድረስ ኮንፌሽናችን ይሄ ኖርማንና ኖርማታ ይባላል። ኖርማታ ነው። ኖርማን ባይብል ነው ፕራዮሪቲ የሚሰጠው የመጀመሪያው ማለት ነው። ከባይብል ቀጥሎ ኮንፌሽን ክሪድ ሰከንደሪ የሚይዙ ኖርማታ ናቸው። የማንጥሳቸው ባይንዲንግ አግሪመንት ያለንን ከኮንፌሽናችን ጋር። ኦኬ እንደዛ ከሆነ ዘንዳ ኦክስበርግ ኮንፌሽን አርቲክል 10 ላይ ምንድን ነው የሚለው? ኦክስበርግ ኮንፌሽን አርቲክል 10 ላይ ላንብበው፣ በአማርኛ ማየት ይችላል። የጌታ እራትን በተመለከተ ይላል የጌታን እራት ለሚበሉ የክርስቶስ ስጋና ደም በእውነት እንደሚገኙና እንደሚታደሉ ያስተምራሉ። ማን? ሉትራኖች። ምን ማለት ነው? እውነተኛ የጌታ አማናዊ ነው የሚለውን ያስተምራሉ። እንደገና ደግሞ እንደሚታደሉ ያ እውነተኛው የጌታ ስጋ እንደሚታደል ያስተምራሉ ይላል። ይህንን ካለ በኋላ ምንድን ነው የሚለው? ከዚህ ውጭ የሚያስተምሩትን አይቀበሉም። ምን እናድርገው? ይህን ኮንፌሽን አማናዊ ነው ብለው የማያስተምሩትን ምን አይሉም ይላል፣ አይቀበሉም። ምን እናድርገው? እኔ እኮ እያልኩ ያለው መጀመሪያ መጽሐፍ ቅዱስ አለና በእጃችን ሌሎች የእምነት አቋሞቻችን ኮንፌሽኑ ሁሉም መጽሐፍ በእኛ እጅ አሉ። እኔ የሉም አላልኩም። ወደ መጽሐፍ ቅዱስ ስመጣ ሰው በክርስቶስ ኢየሱስ አምኖ አንድ ላይ ካለ መውሰዱን የሚከለክለው ሕግ አለ ወይ? ለምሳሌ ካላመነ በቀር ወይም ሰውየው የማይገባው ማልጀት ተነፋናማራ የማይገባው የሚገባው ረሳ ሰው በመጽሐፍ ቅዱስ ላይ ነው መስማማት ያለብን። መጀመሪያ የለም መጽሐፍ ቅዱስ ላይ መተን ስንስማማ መጽሐፍ ቅዱስ ሰውየው በክርስቶስ እያመነ የጌታ ራት ጊዜ የኔና የተለያየ ነውና እንዴት አምናለሁ ወይ ብዬ ጠይቄ አው ካለኝ መውሰድ ከልክየው ለምንድን ነው ሰውየውን የማባረረው? እስቲ ያስረዱኝ። አሁን እኮ ይሉኝታ አይደለም መጽሐፍ ቅዱስ ላይ ነው። ይሉኝታን እንተው፣ መጽሐፍ ቅዱስ ላይ እንምጣ። መጀመሪያ ለሌሎቹ ለመጠንቀቅ ምናምን አይደለም። እስቲ እንጨርሰው። ውስጤ አንድ አይደለንም እያለ በውጭ አንድ ነው ብዬ ለምን ዋሻቸዋለሁ? ለምን አልለያቸውም? እሱን ወንጌላዊ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የህብረቱ የካውንስሉ መሪ ናቸው። ቄስ ደረጀ በአሁኑ ሰዓት አንድ አይደለንም ምናምን አልተባለም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ግን የራሷ የሆነ በእነዚህ ሁኔታዎች ላይ አቋም አላት፣ ዶክትሪን አላት። ይሄ ዶክትሪን ምንድነው? ከመጽሐፍ ቅዱሱ ተነስታ ነው። ይሄን ቅድም ያነበብኩትን አንተ እንግዲህ አይተሃል ምን እንደሚል አይደለም። ስለዚህ ቅድም ያነበብኩትን እንትን ቤተክርስቲያኒቱ 19.63ን ቤተክርስቲያኒቱ መንፈሳዊ ህብረት ይሄ የጉባኤ የኢትዮጵያ ወንጌላዊት መካነ ኢየሱስ 14ኛው ካውንስል ስብሰባ ነው፣ እጅ ላይ ያለው ነው። 19.63 ላይ ቤተክርስቲያኒቱ መንፈሳዊ ህብረት ማለትም ብላ በጣም አስታውቃለች። ማለትም የምስባክና የመሰዊያ መጋራት የምታደርገው አስተምህሮዋን ሳይሸራረፍ ከሚቀበል ጋር ብቻ መሆኑ ታውቆ በየደረጃው ያሉ አገልጋዮች፣ መሪዎች ይህ እንዲፈጽም ከፍተኛ ጥንቃቄ እንዲያደርግ ሚቲቦ እንዲከታተል፣ ይህን መመሪያ ተላልፎ የተገኘ ቄስ ወይም ወንጌላዊ የቅስናው የአገልግሎት ኃላፊነት እንዲገሰስ
የወንጌላዊው የአገልግሎት ኃላፊነት እንዲነሳ እንዲደረግ ተብሎ የተሰየመ ነው። አሁን እኛ እዚህ ጋር እያልን ያለ ነው አይ የሌሎችንም አምኛለሁ ብሎ ከመጣ ግን ብሎ እዚህ ጋር ተጨማሪ ሀሳብ አልሰጠም። ግን አይለም ነው ግን ስለዚህ ምን ታደርጋለህ መሰለህ? እኛ አንተን እዚህ ጋር ብሊትን ለማድረግ አይደለም። ምናልባትም ደግሞ ይሄ ጥያቄ አንተ ጋም ካለ በቸርች ደረጃ ይሄንን ነገር ተነጋገርበት። ግን ቤተክርስቲያን አንድ ነገር ልንገርህ ያንተን ሀሳብ ስለሰማሁ ለምሳሌ ወንጌል የሌለበትና መካነ ኢየሱስ እኮ እኔ ሳመን ምስራቅ ሐረርጌ እና ድሬዳዋ ጅጅጋ አጠቃላይ 7 አትሞላም። አሁን ግን በ40ዎቹ የሚቆጠሩ መካነ ኢየሱሶች አሉ። እኛ የቤተ ክርስቲያኒቷን ትምህርት ባለመጠበቅ አይደለም ወደዚህ አይነት አካሄዶች ይመጣል። ግን ከሌሎች ጋር ያለን ህብረት ተለያይተን አይደለም። አንድ ላይ ሆነን እንኳን የማንችለው የመከራ አካባቢ ላይ ረጅም ዘመን ያገለገልኩ ሰው ነኝ። አሁን ከኔ ጋር የተቀመጠውን ሰውዬ ይሉኝታም አይደለም እወቁ። በጌታም ያመን አብረን አምልከን የእግዚአብሔር ቃል ሲያካፍለኝ አሜን ስል ውዬ የእግዚአብሔር ቃል ሲያካፍል አሜን ስል ውሎ ከዛ ደግሞ አንድ ነን ብለን አብረን መስክረን እነሱ ፕላንት ያደረጉ ቸርችኛ ወስደን እኛ ፕላንት ያደረግነውን ለነሱ ሰጥተን በዚህ አይነት መንገድ የመጣ ነው። ቸርች ውስጥ አንድ ነን የሚለው ውሸት መሆን አለበት ነው ወይ? ምን ቅድሚያ ብለን አንድነቱ ነው አይደለማ? አንድነታችን የውሸት ካልሆነ ድረስ ሰውየው የኔም ከሆነ ለምሳሌ የመካነ ኢየሱስ ቸርች አባል ያልተማረውን የማያምንበትን መውሰድ የለበትም ባይነኝ እኔ መውሰድ የሌለበት የመካነ ኢየሱስ ቸርች አባል ሆኖ ራሱ ያልገባው ያልተረዳ የማያውቅ ወይም ከቅጣት በታች ተቀጥቶ ያለ ሰው ታግዶ ያለ ሰው እነዚህ ሰዎች መውሰድ የለባቸውም። የመካነ ኢየሱስ አባልም ከሆነ የመካነ ኢየሱስ አባል ሳይሆን ግን ካመነበት የጌታ ራክ ከከለከልኩት ሌሎች ህብረቶች ለምን አስፈለጉኝ? ወንጌላዊ ናካቴው ወንጌላዊ ብቻ ልናገር አኪ አንዴ በጣም እዚህ በጣም እየመሸም ስለሆነ ለወንጌላዊ በጣም እንዳይመሽ ሁለት ነገር ብቻ ነው የማወራው። የመጀመሪያው ነገር የኦሮምኛው አይ ቲንክ የቅዳሴው መጽሐፍ አለ መረራ አለሃ አለው በላይ አዎ አለኝ አለህ ምናልባት የቅዳሴው መጽሐፍ ኦሮምኛው የሚሆን ችግር የለው ኒንግ አለኝ ግን አሁን ማውጣት አልችልም። አይ እሱ ጋር ይኖራል ያንበብ እሱ እሺ ማውጣት ካልቻለሽ ይሁን ብቻ ግን እዛ ላይ እስካሁን አብዱሰላም ዱቢሲ ከነች ናጋለ ዱቢሲ አችራ ለፈኔ ጀዱ ኔክና እሺ ማልሲ ዱቢሲ ወኒ መጫፍኒ ስርነ ኩሌ ሱዳ ነብረት ተጨስ ይቀጅራ ነብረንጅሩ ችግር የለውም። መራራ በቃ ለዛሬ እንተንም በልና እንደዚህ እንዝጋ። የመጀመሪያው የቅዳሴው መጽሐፍ ላይ ስክሪንሻት አድርጌም ልክልሃለሁ ከፈለክ ኢቫንም ለሌሎቻችሁ ንንቀባ ኢብራሂም ንንቀባ አማፍ ማለት እሺ እዛ ላይ ምንድነው የሚለው የቤተክርስቲያን ቆራቢ አባላት ነው። አንድ ሰው ጌታ እራት ልክ መካነ ኢየሱሶች እንደሚያምኑት አማናዊ ነው ወይም ደግሞ ሪፕሬዘንስ አለው እውነተኛ መገኘት አለው ብሎ ካመነ ያ ሰው መካነ ኢየሱስ ነው የሚሆነው። ዜን ይማራል፣ ያ ሰው የመካነ ኢየሱስ አባል ይሆናል፣ ቆራቢ አባል ይሆናል፣ ማገልገል ይጀምራል፣ ጌታ እራት መውሰድ ይጀምራል። ጌታ እራት የሚወስደው ለዛ። ስለዚህ የመጀመሪያው ነገር እስካሁን ቅዳሴ መጽሐፍ ላይ ተጽፎ የተቀመጠው ነገር ይሄና ይሄ ነው። ከዛ ውጭ ቄሶች እንደሚጨምሩ አውቃለሁ፣ ፕራክቲካሊም ስለማይ ነው። ያንንም ብዙ ጊዜ እየጠየቅኩም ስለሆነ አንዳንዶቹም ለማስተካከል ፈቃደኞችም ስለሆኑ፣ ግን ከዛ ውጭ ተጨማሪ ነገር የለም። ምን ማለት ነው? ቆራቢ አባላት ተብሎ ነው የተቀመጠው። ከዛ ውጭ የእንትኑም ማንዋሉም ስለማያስኬድ ቆራቢ አባላት ማለት በቤተክርስቲያኒቱ እያገለገለ ያለ በቤተክርስቲያኒቱ በቄሶቹ ተምሮ የጌታ እራትን መውሰድ ይችላል ብሎ ቄሱ የፈቀደለት። ስለዚህ ከዛ ውጭ የጌታ እራትን መውሰድ አይችልም። ለምን? አማናዊ በመሆኑ ስለማያምን። ሁለተኛ በቤተ ክርስቲያኒቱ ቆራቢ አባል ስላልሆነ። ለምን? ምኑ ይከለክለዋል? የቅዳሴ መጽሐፉ ራሱ ስለሚከለክለው። አንድ ሁለተኛ መካነ ኢየሱስ ህብረት ውስጥ እንደሌለች ይታወቃል። አሁን ያለችው ካውንስል ውስጥ ነው። ቅድም ዴቭም ሲያስረዳ ስለነበር
ካውንስሉ ቤተክርስቲያን አብያተ ክርስቲያናቱ የየራሳቸውን እምነት እንዲጨፈልቁ የሚያደርግ እምነት አላስቀመጠም። በዚህ ነገር አንድ ነን፣ በተለይ ጥምቀት ላይ እንደዚህ ጌታ እራት ላይ አንድ ነን ብሎ ያስቀመጠው ነገር ምስባክ እንጋራለን እንደዚህ አብረን አንድ ላይ እንዲህ እናደርጋለን የሚል ነገር አላስቀመጠም። ካውንስሉ የሚመለከተው የራሱ የሆነ ዓላማ አለው። ህብረቱ ደግሞ የራሱ የሆነ የሚመለከተው ዓላማ አለው። መካነ ኢየሱስ ህብረት ውስጥ የለችም። ህብረት ውስጥ ብትሆን ኖሮ ወንጌላዊ የምትላቸው ነገሮች ሁሉ ልክ ይሆኑ ነበር። ከነሱ ጋር ምስባክ መጋራቱ፣ አብሮ በግዴታ ፕሮግራም ማረጉ የሚለው ነገር ሁሉ እዛ ጋር ይመጣ ነበር። አሁን ያለነው ካውንስል ውስጥ ነው። ካውንስል ውስጥ ደግሞ ያለ ቤተክርስቲያን ሁሉ በዛ ኦርደር መሰረት እኔ ያለሁበት ቸርቾች ላይ አንድም የመካነ ኢየሱስ ቸርች ላይ የሌላ ቸርች ሰው አይጋበዝ ወይም አያገልግል ብሎ ፊት ለፊት ያወራ ሰው አላየሁም። የመካነ ኢየሱስ ቸርቾች አብዛኛው ጊዜ እኛ ደግሞ ያወራና ቤተክርስቲያን ያወጣችው መግለጫ ትተግብር እያለ ነው። መግለጫውን እኮ እየካድኩ አይደለም። እኔም እኮ ከፍቼ ያየው መግለጫውን አብረን ነበርና፣ ግን ዋናው ነገር እንድታውቅ የምፈልገው የሌሎች ቸርቾች አገልጋዮች እንዳንጠቀም ከፈለጉ እነሱን ራሳቸውን ለዛው ህብረቶች የእናንተ ቸርቾች አገልጋዮች እኛ ጋር መምጣት የለባቸውም ማለት አለባቸው። ለምሳሌ አሁን እኮ ያልተረዳው ሀሳብ ካውንስሉና ህብረቱን አለየህም። ተረዳው። ካውንስሉና እንትኑን ተረዳው። ለምሳሌ ካውንስሉ በአስተዳደር ብቻ ነው ከላይ አብረን ያለን በአንድነት በማድረግ ብቻ ካልክ ከታች አገልጋይ የእነሱ መጠቀም ከሌለብን መጀመሪያ መደረግ ያለበት ለነሱ ነው። ለእኛ ቸርች ሲነገር የሌላ ቸርች አገልጋይ አይምጣ ወይም አያገልግል የሚለውን አላየውም። ለምሳሌ ቅድሙን ክፍል የሌላ ቸርች አገልጋይ መጥቶ አያገልግል የሚል ክፍል የለውም። ግን እነዚህ መጠሪያዎች ሐዋርያት፣ ነቢያት ብለን አንጠራም፣ የመሳሰሉትን በመድረክ ላይ አንጠራም ነው። ግን የሌላ ቸርች አገልጋይ አንጠቀምም አላለም። እሺ ይሁን። እኔ በክርስቶስ አንድ መሆናችን የቱ ጋር እንደሆነ አሁንም እየገባኝ አይደለም። ለምን ብትል እዚህ ጋር የመጨረሻም እንዲሆን አሁን በክርስቶስ አንድ አይደለንም ካላችሁ እስቲ እናንተ አስረዱኝና እዚህ ጋር ነው የኔና እናንተ የመጀመሪያው ነገር ለኮንፌሽን መገዛት አለብን አይደለ? ለኮንፌሽን መገዛት አለብን። ቤተክርስቲያን እሱ ኮንፌሽኑን እስከ መቼ ነው የምገዛው? ለምሳሌ ኮንፌሽኑ ከሌሎች አማኞች ጋር አንድ አይደላችሁም፣ በክርስቶስ ከሆኑ ህብረቶች ጋር አንድ አይደላችሁም ይላል። እሺ አሁን እንዲያደርገን እንጨርስ። ከሌሎቹ ጋር ሙሉ በሙሉ አንድ ነን። እኔ እኮ አንድነትም አለን ልዩነታችን ጠብቀን ብዬ መጀመሪያ ላይ ያነሳው እኮ ሀሳቤ። ስለዚህ ቤተክርስቲያን ደግሞ ምን አለች? ሳይሸራረፍ አንድም ነገር ሳይቀር በሁሉም ነገር ከኔ ጋር ከተስማማ ብቻ ከሱ ጋር ምስባክና መሰዊያ ያጋራለሁ አለች። ማን ነው ልክ? ለምሳሌ ሰውየው አምናለሁ በጌታ እራት አለኝ አልኩ እኮ እኔ እንዲህ አምናለሁ አለኝ። እንደዛ የሚያምን ሰውዬ አይ አንተ በቃ ከዛሬ እንዲህ እያመንክ መውሰድ የለብህም እለዋለሁ። ካመነ የቤተክርስቲያኒቱን ትምህርት ቄሶቻችን ጋር ይማራል። ከዛ ትምህርቱን ሲጨርስ የጌታ እራትን መውሰድ ይችላል። ይሄ ነው ህጉ። ስለዚህ መዳኛው በመካነ ኢየሱስ በኩል ሊሆን እኮ ነው። እንዲህ ከሆነ ካመነ ጌታ እራት ድነት እንደሚሰጠው ምን ይሰራል? ሌላ አይደለም። መዳኛው በመካነ ኢየሱስ በኩል ሊሆን እኮ ነው። የእናንተ መካነ ኢየሱስ ጋር ይማራል። ካመነበት እኮ እኛ ጋር መጥቶ መማር ነው ያለበት። ብዙ ነገር እኮ አለው በዛ ውስጥ እኮ እሱም ብቻ አይደለም። ለምሳሌ በጌታ እራት ብቻ የለም እኛ ምስር ማውጣት እንዳይሆን እንጂ የብዙዎቹ በስውር ልጆቻቸውን ተውሽ አውቃቸዋል ሀሳቡን። በዚህ ደረጃ ከሌሎች ጋር የምናደርገው ህብረት ተጽዕኖ የሚፈጠርበት ህብረት ሳይሆን ተጽዕኖ የሚፈጥር አይነት ህብረት ነው ያለን። ሁሌም ደግሞ እንደ ወንድማማች መቀበል እያለብን የተቀበልናቸው። እኛ ግን እንደ ኮንፌሽን እና እንደ ቤተክርስቲያን እንዳስቀመጠችው እኛ እዚህ ጋር የተናገርነው ልክ ነው አይደለም? ከፐርሰናል ውጭ እናንተ የተናገራችሁት ልክ ያልሆነ ነገር አለው እያልኩ ነው። እንደ ኮንፌሽን እና እንደ ቤተክርስቲያን መግለጫ ልክ ነን አይደለንም? እንደ ቤተክርስቲያን ራሱ እንደ መጽሐፍ ቅዱስ ብላ ነው የጀመረች እቺ ቤተክርስቲያን። መጽሐፍ ቅዱስ ብላ የጀመረችው ቤተክርስቲያን የራሷን በእውነት አትግባቡም። እኔም ደከመኝ። አይ ወንጌላዊ አውቀህ ነው እንዲህ የምታደርገው። እኛ እየጠየቅን ወይ ወንድሞች እየጠየቁ ያሉት እዚህ ካስተማሩት ላይ ከመካነ ኢየሱስ አስተምረው ውጪ አስተምረናል ወይ? ጥያቄ ይሄ ነው። ቅድም ምንም ልታመጣ አልቻልክም። ቅድም ምን አልክ? የሆነ ብቻ ምክንያት ሰጠህ እንጂ ትምህርት ላይ አላነሳህም። ስለዚህ አይ ቲንክ አንግባባም፣ ብንጨርስ ነው የሚሻለው። አጠቃሉ አሁን አንግባባበት ምክንያት በክርስቶስ ውስጥ ያለን ህብረት በሙሉ ይቆረጠና ነው ብላችሁ ዴብ ቅድም ጨርሰሃል። በመሀል ስለተገባብህ ዴብ ጨርሰህ ነበር ቅድም።
አይ በእኔ መሀል ነው የገባው ኦክስበርግ እና አንደኛ ዴቭ አልጨረሰም። አኬ በዴቭ መሀል ነው የገባው አንተ ራስህ ነው እንዴ? እሺ አይ እኔ አንድ ነገር እንድታስረግጥልኝ የምፈልገው ወንጌላዊ፣ አሁን መካነ ኢየሱስ ያወጣችው መግለጫ አለ አይደለ? የቤተክርስቲያኒቷን አስተምሮ ሳይሸራረፍ የሚቀበል ጋ ነው አይደለ? ኮሚኒየን የምታደርገው እናንተ የምትለው ያንን መግለጫ ወጥታለች። ቅድም ያነበብንልህ ኦክስፈርድ ኮንፌሽን አለ። የኦክስፈርድ ኮንፌሽን ላይ አማናዊ ነው ብሎ ቤተክርስቲያኒቷ አማናዊ ነው ብላ ታስተምራለች፣ ያንንም ታድላለች፣ ትሰጣለች ይላል። ያንን የማያስተምሩትን አትቀበልም ይላል። ይሄ ኮንፌሽናችን ነው። አሁን ስናስተምርም የነበር ነው ኮንፌሽናችንን፣ ቤተክርስቲያኗ ያወጣችውን መግለጫ እንዲሁም ሀይሉ ትራንስኮላር የጻፉትን ነው ስናስተምር የነበረው። የቤተክርስቲያን አባቶችን ከመጽሐፍ ቅዱስ የያዘ ነው። ከመጽሐፍ ቅዱስ ይመጣል። የቤተክርስቲያን አባቶችን፣ ኮንፌሽናችንን፣ ካታኪዝማችንን፣ ሀይሉ ትራንስኮላርን ቤተክርስቲያኗም ያወጣችውን መግለጫ ያማከለ ነው። አሁን እዚህ ጋር የቱጋ ነው እዚህ ስናስተምር የነበር ነው የተሳሳት ነው። ቤተክርስቲያኒቷ ኮሚኒየን የምናደርገው የቤተክርስቲያኒቷን አስተምሮ ሳይሸራረፍ ከሚቀበል ጋር ነው ብላለች። ኮንፌሽናችን አማናዊ ብሎ ሉትራን ታስተምራለች ይላል። ይህንን የማይቀበሉትን አትቀበልም ትላለች። ይህንን የማያስተምሩትን አትቀበልም ይላል። ኦኬ፣ እዚህ ጋር ምንድነው ስህተታችን? ምንድነው ትክክል ያልሆን ነው? የእናንተ ትክክል አለመሆንና መሆንን እኮ ቅድም አነሳን። ደግመው ካመጣው በቀር ሙሉ በሙሉ ለምሳሌ የአንተ ተከታይ አልነበርኩም። ምክንያቱም አንተ ስትል የነበረው ነገር መጀመሪያ ገና ከመታወቃችን ይሄ ነው ብዬ ቅድም ያነሳቸውን ነገሮች ያነሳውና በዛ ምክንያት አንተን መከተል አቆምኩ አልኩ። ከዛ በኋላ አሁን እሱን አይደለም ጥያቄ፣ ስፔሲፊክ ነው ጥያቄ። እኛ ትምህርት ስለ ጌታ እራት አስተምረናል፣ ስለ ጥምቀት አስተምረናል፣ ክርስቶሎጂ አስተምረናል፣ ትሪኒቲ አስተምረናል። ስለ ጥምቀትና ስለ ጌታ እራት በምናስተምርበት ሰዓት በጣም ብዙ እነ ዶክተር ናውል ድረስ ያሉበት በጣም ብዙ ስብስብ ነው። እነ ዳኒ ያሉበት ሁሉ ነው ስብስብ ስናስተምር የነበረው። ኮንፌሽናችንን፣ ካታኪዝማችንን፣ የቤተክርስቲያን አባቶችን ከባይብል ሁሉንም ያማከለ ነበር ስናስተምር የነበረው። ከዚህ አሁን ካስተማር ነው ቤተክርስቲያኒቷም አሁን በመግለጫ ካወጣቸው ኮንፌሽናችን ላይ በግልጽ ከተቀመጠ ሀይሉ ትራንስኮላሮችም ካስቀመጡት ከዚህ ውጭ የተናገርነው አለ ወይ? እኔ እኮ ይህንኑን የተናገራችሁበት መንገዱ ብልሽት አለው ብዬ እኮ እሱ ላይ ስከራከራችሁ ነበር። ምንድን ነው የሆናችሁ? ዴቭ እኔ ግን ቆይ አንዴ ጀስት እንደው እለቅልሃለሁ። እኔ መውረድ ፈልጋለሁኝ። አሁን እያየን ያለነው ቤተክርስቲያኒቷ በአቋም መግለጫዋ፣ በእምነት አቋሟ፣ በካውንስል በጉባኤ ደረጃ ከነ ማስጠንቀቂያና ከነ ቅጣት የጻፈችውን ነገር እንደዛ ብዬ አልቀበልም። ወይም ደግሞ ቆይ አንድ ልጨርስና ትናገራለህ። በዚህ መልኩ ካልሆነ በዚህ መልኩ ከሆነ እያልክ ለማስተካከል ሞክረሃል። ሌሎችን ግን ለማስተካከል አልሞከርክም። ተነስተህ ብዙ ነገር ብለሃል ወንጌላዊ። አሁን እኔ የመጨረሻ ጥያቄ የምጠይቅህ ነገር ሰዎች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቆራቢ አባል ሳይሆኑ ነገር ግን በቅዱስ ቁርባን ቀን የጌታ እራትና ደም የጌታን እራት እቀበላለሁ አምናለሁ፣ ነገር ግን አማናዊ አይደለም ብዬ ነው ማምነው የሚል ሰው ወደ አንተ ወዳለህበት ማህበረ ምዕመናን ቢመጣ እንዲቀበል ታደርገዋለህ? አየህ፣ ቅድም አንስቻለሁ። ይህንን አማናዊነቱን ብቻ ስለጨመርክ እሱን ላንሳ። ወደ እኔ ማህበር መጣና ሰውየው የጌታ እራት ላይ ያለው አቋምን አውቀዋለሁ። ለምሳሌ ምን እንደሚያምን እኛ እንደምናምን የጌታ እራትን የሚያምኑ አሉ። ለምሳሌ ስም አልጠቅስም እንጂ እዚህ ላይ እስከ ቅድምም ከስር ሲጽፍ የነበረ አንድ ወንድም ያስተማረው የ1 ሰዓት ተኩል ቪዲዮ አለኝ ዩቱብ ላይ ቪዲዮውን አግኝቼ። እኛ ጋር አይደለም ግን የእኛን ትክክለኝነትና እንዴት በእኛ ላይ ያለውን አቋም ቪዲዮን በውስጥ ልክላችኋለሁ ለእናንተ። በሚገርም ሁኔታ ተነተነ። ይሄ ሰው ለምሳሌ መጣ እንዲህ ነው እኔ እንደ ሉተራን ማምነው አለ። ሌላ ቸርች ውስጥ ነው ሰውየው። ይህን ሰው የጌታ እራት አትውሰድ አለው። አማናዊነቱም ላይ ጥያቄ ነው ማቀርብለት። እንዴት ነው አማናዊ ነው ወይስ አይደለም ብለህ ነው የምታምነው? ነው ብዬ አምናለሁ። ለምንድን ነው የምከለክለው ከዚህ በኋላ ነው እያልኩ ያለው። እሺ፣ ስለዚህ የቤተ ክርስቲያኒቱ ቆራቢ አባል ባይሆንም
በቤተ ክርስቲያኑ አምናለሁ እያለ ቤተ ክርስቲያኑ ግን መካነ ኢየሱስ ያልሆነች። አሁን ይሄ ሰውዬ የራሱ ቤተ ክርስቲያን እዛ ራሱ ባለበት ቤተ ክርስቲያን አማናዊ ነው ብሎ ነው የሚያምነው ወይስ ለመታሰቢያ ብሎ ነው የሚያምነው? አይ አሁን መታሰቢያ ብቻ ብሎ የማያምኑ ብዙ አገልጋይ ጓደኞች አሉኝ እኮ እኔ ከሌሎቹ። ለምንድን ነው መካነ ኢየሱስ ታዲያ ለምንድን ነው መካነ ኢየሱስ የማይሆኑት? አየ ባሉበት ቦታ ሆኖ ለምሳሌ ያቺ ቤተክርስቲያን ዶክትሪናቸውን እንኳን ስናይ አንዳንዶቹ እኮ የጌታ እራት መታሰቢያ ብቻ ነው የማይሉ አሉ ነው የምልህ። ለምንድን ነው መካነ ኢየሱስ የማይሆኑት? ወይስ ዶክትሪናቸው መካነ ኢየሱስ መሆን አለባቸው እንዴ ለመዳን? አይደለም። አንደኛ እዚህ ጋር ተናግሯል። የቤተክርስቲያናችን ሊተርጂው ቆራቢ አባል መሆናቸውን ቄሱም ሲጠራ በዛ በሊተርጂው ላይ ቆራቢ አባላቶች ወደፊት እንዲቀርቡ ወይም ወደኋላ ቀርተው ቅዱስ ቁርአኑን እንዲወስዱ ነው የሚለው። አንተ ጋር ሲደርሱ ለምንድን ነው? አንደኛ እንዴት መሰለ ለቤተ ክርስቲያኒቱ ቅድም በጣም እንደታገልከው እኛን እንትን እንዳልከው ለሌሎቹ የቤተ ክርስቲያኒቷ ትምህርት ሲሸረሸር ወይም የቤተ ክርስቲያኒቷ ትምህርት በአቋም ደረጃ የገለጸችውን ግን በጣም ለማስተካከል እና በራስህ አንዳንድ አቋሞችን ለመውሰድ እየሞከርክ እንዳለ ነው የሚታየኝ። እኔ አሁን የምለው ነገር ቤተ ክርስቲያናችን አሁን በቤተ ክርስቲያን ውስጥ እንኳን ጸንተው እንዳይቆዩ በእንዲህ አይነት ሁኔታ ከቤተ ክርስቲያን ብዙ ወንድሞች፣ እህቶች፣ ወጣቶች፣ አባቶች፣ እናቶች ወጥተዋል። በተለያየ ሁኔታ ቤተ ክርስቲያን በአሁኑ ሰዓት እያነከሰች ያለችበት ሁኔታ ነው። ለምን? ጠንካራ የሆነ ትምህርት፣ ጠንካራ የሆነ ቤተ ክርስቲያን ውስጥ ልጆች እንዲቆዩ በትምህርታቸው ጸንተው እንዳይሆኑ ከሚያደርጉት አንዱ እንደዚህ ድብልቅልቅ ያለ ነገሮች በመኖራቸው ነው። አቋም ሊነገር ወንጌላዊም ስትሆን የቤተ ክርስቲያን ካህንም ስትሆን ቤተ ክርስቲያኒቷ ባደረገችው ኮንፌሽን እገዛለሁ ብለህ እንግዲህ ቃል ገብተው ነው የቤተ ክርስቲያን ካህናት የሚሆኑት። ይሄንን ነገር ከአንተ እያየሁ አይደለምና አንደኛ አሁን ያነሳቸውን ጥያቄዎች በውስጥ ከቤተ ክርስቲያን ጋር ተነጋገር። እያደረግከው ያለው ነገር እንደኔ ትክክል አይደለም ለማለት ነው። አመሰግናለሁ ወገኖች። ቀጥሉ። እንዳንተ ትክክል አለመሆኔን አውቃለሁ፣ ግን እኔ እንደኔና እንደ መካነ ኢየሱስ ትክክል መሆኔን አምናለሁ። እንደኔ ብቻ ሳይሆን እንደ ቤተ ክርስቲያኒቱ ኮንፌሽን፣ እንደ ቤተ ክርስቲያኒቱ ውሳኔ ትክክል አይደለም። የቤተ ክርስቲያኒቷ ኮንፌሽን የሚያምን ከሌላ ቦታ የመጣ የሚያምን ሰውም አይውሰድ ካለ ቆራቢ አባል ብሎ እኮ እኛ እኮ ቆራቢ አባል ሆኖ የማይወስዱም ብዙዎቹ አሉ እያልኩ ነው። እሱ ጋር ለምን ታገናኛለህ? ኦፍኮርስ ቆራቢ አባል ሆኖ ያልተዘጋጀ ሰው አይወስድም። ይሄ የፕሪንሲፕል ጥያቄ ነው። እንደዛም እያመነ ሰውየው መውሰድ የምከለክልበት ምንም አይነት መጽሐፍ ቅዱሳዊ መሰረት ስለሌለ እኔ እሱ ሌላ ጉዳይ ነው። ለምን ታቀላቅላለህ? እኔ እኮ አልገባኝም። ኢቫንጀሊስት ታቀላቅላለህ እኮ ቤተክርስቲያን ውስጥ ቆይ አንዴ ቤተክርስቲያን ውስጥ ሆኖ ሰው ካልተዘጋጀ ላይወስድ ይችላል። ካልተማረ ላይወስድ ይችላል። ቆራቢ አባል እስኪሆን ድረስ ላይወስድ ይችላል። ራሱን ካልመረመረ ላይወስድ ይችላል። እሱን እያልን አይደለም። ከቤት ምንድነው? ቆይ ውሳኔው ምንድነው? እዚህ ጋር ቅድም አንብቤልህ እኮ ይሄውና 19.6 ምንድነው? ምዕመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሰዊያ ህብረት ነው የሚለው ርዕሱ ራሱ። ድንበር የለሽ አንተ ጋር ድንበር የለም። በቃ ይሄ ነው ድንበሮች አሉ እያልኩ ነው። የለም ግን አንተ አጣኸው። አንተ ራስህ የሰራኸው ድንበር ነው እያልን ነው። ቤተክርስቲያን የተሰራቸው ነገር አይደለም። ማንም ቢመጣ ለምሳሌ የኔን አቋም እኔ ነኝ እንጂ የምናገረው ሰውየው እንዲህ ነው የምታምነው ብሎ አቋም አይወሰንልኝም። እኔ የምነግርህ ሰውየው ያምናል። ይሄ የጌታ እራት ቀጥታ የተሰጠኝ ነው ብሎ ከሌላ ቸርች መጣሽ የጌታ እራት ላይ ችግር የለበትም ለማመን። ይሄን ሰው የምከለክለው ከኔ ቸርች ስላልሆነ ብቻ ከሆነ ሌሎች ህብረቶችም አብሮ ማድረግ የሌለብኝ በሌላውም አብረን ወንድማማች ያልሆነ ነው እያልኩ ነው እንጂ እኔ በአቋም ሁሉም መቶ ይሰጡ አላልኩም። ሁሉም መቶ ይሰጡ አላልኩም። ምንድነው እኔ ጀስት ጥያቄ ያለኝ። ቆይ አንዴ አብዱሰላም ስሚት አድርገው። ጀስት መካነ ኢየሱስ የጻፈችውን እንትን አትመራበትም ነው የመካነ ኢየሱስ ቤተ እምነት ኢትዮጵያ ያለችው? አይ መካነ ኢየሱስ በግልጽ ያስቀመጠችው አስተምህሮ እንዲሁም ደግሞ ራሷ ላስቀመጠቻቸው አስተምህሮና ድንጋጌ ብቻ ሳይሆን እንደ መላው የሉትራን ቤተክርስቲያን የምናምናቸውን መሰረታዊ የሆኑ የእምነት መግለጫዎቿን
እና ያንን ደግሞ ለማስረዳት የምትጠቀምባቸውን መጽሐፍቶቿን በጠቅላላ ታምናለች። አሁን አርጊመንቱን በደንብ ሰምቻለሁ። ይሄኛውን በተለይ ደግሞ መጨረሻ ላይ የመጣው አርጊመንት ሰዎች ቴዎሎጂካል ሴሚነሪ ገብተው ኦፕን ይሁን ክፍት ይሁን ተብለው የሚወያዩበት አይነት አርጊመንት እየሆነብኝ ነው። አሁን ቴዎሎጂካል አርጊመንት ሆኗል። አሁን በግልጽ ግን አሁንም ሁሉም እዚህ ሰው የሚያዳምጥ ሰው እንዲሰማ ፈልገው ነገር ቤተክርስቲያኒቷ ክሊርሊ ክሎዝ የሆነ ኮሚኒየን ትጠቀማለች። ሩሞች አሏት ወይ ለሚለው እንደ ቤተክርስቲያን አስተምህሮ ምንም አይነት ያንን ኢንተርቴን የምታደርግበት የመስኮትም የላትም፣ የተቀደደ ጣሪያም የላትም ኦፕን የምታደርግበት። ስለዚህ እሱን ክሊርሊ አንደርስታንድ እናደርግ። እንደ ቤተክርስቲያናችን ደግሞ እኔ ሪሰንትሊ አንድ ጉባኤ ላይ ተገኝቻለሁ። ቄሶች ኦርዴንድ የሚሆኑበት ጉባኤ ላይ እዛ ጉባኤ ላይ የቤተክርስቲያኒቱ መሪ ሲናገሩ የሰማሁት ምንድን ነው? ቄሶች ቄስ የሚሆኑበት ምክንያት መሰዊያውና ምስባኩን ለማስጠበቅ ነው። መሰዊያው ብቻ አይደለም መጠበቅ ያለበት፣ መጀመሪያ መጠበቅ ያለበት ምስባኩ ነው። ለምን? ምስባኩ ላይ የሚሰበከው ንጹሕ ወንጌል ነው ወደ መሰዊያው የሚመራን። መሰዊያው ላይ የሚሰበከው ሕግ ነው ወደ ክርስቶስን ጸጋ ወደ መካፈል የሚመራን። መሰዊያው ላይ የሚሰበከው ወንጌል ነው በጸጋ ውስጥ ስለሚገኝ ድህነት የሚመራን። ስለዚህ እንደ ቤተ ክርስቲያን መካነ ኢየሱስ አንድ ቄስ አስተምህራ ምዕመኑን እንዲመራ እንዲሁም ደግሞ ሳክራመንቶችን አድሚኒስተር እንዲያደርግ መሰዊያና ምስባኳን ፕሮቴክት እንዲያደርግ ኦርዴን ስታደርግ ስታቀስስ የምትሰጠው ትልቁ ኃላፊነት ነው ማለት ነው። ስለዚህ አሁን በዚህ ጉዳይ ላይ ቤተክርስቲያናችን ውስጥ ሆሊ ኮሚኒየንን የጌታን ራት ስጋና ደሙን የሚሰጡት ቄሶች ናቸው አይደለ? እንስማማለን ሁላችንም? ቄሶች ናቸው አይደለ ለዚህ ሪስፖንሲብል የሆኑት? ወንጌላዊ ስለዚህ ይሄ ጥያቄ መጠየቅ ያለበት ለቄሱ ነው ማለት ነው። ቤተክርስቲያን ኦርዴን ስታደርገው አስተምራ፣ ኮንፌሽኗን አሳይታ፣ አድሚኒስትሬሽኑን አስተምራ፣ ሊተርጂዋን አስተምራ፣ እንዴት የጌታን ራት እንደሚሰጥ አስተምራ፣ የጌታን ራት ከሰጠ በኋላ ምን ቡራኬ እንደሚናገር አስተምራ፣ ለጌታ ራት ምዕመናን ሲቀርቡ ምን አይነት የእግዚአብሔር ቃል መሰበክ እንዳለበት አስተምራ ነው ይህንን ነገር ታስቀምጠው። ስለዚህ መሰዊያውና ምስባኩን ፕሮቴክት የማድረግ የመጠበቅ ኃላፊነት የቄስ ነው። ስለዚህ ይህን ጥያቄ ቁጭ አድርገን በደንብ መጠየቅ ያለብን ምናልባት ፈቃደኛ ሆኖ ወደዚህ የሚመጣ የቤተ ክርስቲያኒቱን ቄስ እንዴት እንደተማረ እና የቤተ ክርስቲያኒቱ መሪዎች ደግሞ በሚያቀስሱበት ጊዜ ለምን ምን እጁን አውጥቶ ቃል ለምን እንደገባ እሱን እንጠይቃለን ማለት ነው። ወንጌላዊ የግሉን ፐርስፔክቲቭ እንዳስቀመጠ ወስዳለሁ። ያንን እንደ ግል ፐርስፔክቲቭ ሪስፔክት አደርግለታለሁ። ይሄ ዲስከሽን በዚህ ቢቋጭ ደስ ይለኛል። ምክንያቱም ጀስት ይቅርታ፣ ወንጌላዊ እኮ የግሌ አይደለም እያለ እኮ ነው። እኔ እንደ ግሌ ሳይሆን እንደ ቸርች ነው እያወራ ያለሁት እኮ እያለ ነው። አይ እሱ እኮ ነው አንልም እኮ ክሊርሊ የተቀመጠ በቤተክርስቲያኒቱ መጽሐፍ ላይ የተቀመጠ ነገር አለ እኮ ይናገራ። እሱ ጀስት ሶሪ በጣም ወንጌላዊ ይናገር የግሌ ነው እንጂ ቸርቿ እንደዛ አታምን ብሎ ይናገር። የግሌ አይደለም ቤተክርስቲያኒቷ ሌሎች እያመኑ አይውሰዱ አትልም። የማያምኑ ነው ያለችው። በቃ አሁን ጀስት መልስ። እሺ ስለዚህ አሁን እሱ የራሱን እንግዲህ አሁን ተናግሯል። ቤተክርስቲያኒቱ ይሄን ነው የምታምነው ብሎ ያመነውን ነገር ተናግሯል። ቤተክርስቲያኒቷ ደግሞ በዶክመንቶቹ ያስቀመጠቻቸው ነገር አለ። እኔ እሱ ኤክስፕረስ የሚያደርግበት ሀሳቡን የሚገልጽበትን ፐርስፔክቲቭ በአንድ በኩል ተረድቼዋለሁ። ምክንያቱም እኛ በዚህ ስፍራ ያሉ ሰዎች በተለይ እዚህ ያላችሁት በጣም ረዥም ጊዜ
ቤት ከፍታችሁ ስለ ሉትራን አስተምህሮ ቦልድሊ ስታስተምሩ የከፋቸው ሰዎች ሄደው ሉትራውያንን ከሌሎች ወንጌል አማኞች ሊለዩ ነው፣ ሊገነጣጥሉ ነው፣ መክተፊያችሁን እኛ እንቀበልላችሁም፣ እዛ ሪፎርሜሽን ላይ ሪፎርሜሽንን ያመጡትን ከፈለጋችሁ ካልቪንን ከፈለጋችሁ ሉተርን በመጽሐፍ ቅዱስ እንዳኘዋለን፣ እኛንን የክርስትና ዳኞች፣ እኛንን የሰብጀክቲቭ ኢንተርፕሬቴሽን ጌታዎች ያሉ ሰዎች የበጠበጡትና ያማሰሉት ነገር ነው። ስለዚህ እዚህ ያለን በዚህ የምንገኝ ሉትራውያን የመካነ ኢየሱስ ልጆች የኢትዮጵያ ሉትራዊት ቤተክርስቲያን ልጆች የራሳችን ኮንፌሽን አለን፣ የራሳችን አስተምህሮት አለን፣ ሳክራመንታል ቤተክርስቲያን ነን፣ ኮንፌሽን ያለን ቤተክርስቲያን ነን። ይሄ በጣም ማንም የሚሰማ ሰው በግልጽ ያስተምር። ከዚህም በኋላ ሉትራዊ የሆኑ አስተምህሮቶችን ከኦክስፎርድ ኮንፌሽንም ከሃይ ቸርች ሉትራንስም ከቸርች ፋዘርስም እያስተማሩ እነኚህ ሰዎች ይቀጥላሉ ማለት ነው። አሁንም ፐርፐዙን ተናግረናል። አሁን እኔ ጉዳዩን ከቴዎሎጂካል ዲስከሽን ወደ ቸርች ሪሌሽንሽፕ እንዲገባ ስላልፈለግኩኝ ነው እንጂ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህልውናዋ በዚህ መልኩ ተፈትኗል። ሂስቶሪካሊ ብለን አውርተናል። የመካነ ኢየሱስ ቤተክርስቲያን ህልውናዋ ኤግዚስተንሲዋ ቴዎሎጂዋ እብረት አደርጋለሁ ጆይን አርጌ አብሬ እሰራለሁ በምትላቸው ወንጌል አማኞች ልጆቿ አስተምህሮቷ በተለይ ደግሞ ጠንካራ ስታንድ የሌላቸው ምዕመናኖቻችን ወጣቶቻችን በየዩኒቨርሲቲው በተለያዩ ስፍራዎች ቻሌንጅ ተደርገው የማያምኑትን ያላደጉበትን ያልተረዱትን ዳግም ጥምቀት እንዲጠመቁ ተደርገዋል። በጣም ብዙ ፈተናዎች በጣም ብዙ ነገሮች ሆነዋል። አሁን ያንን ነገር ማንሳቱ ሌላ ሪታሊዬሽን ይፈጥራል። አሁን ወደዛ ውስጥ መግባትም አስፈላጊ አይደለም። ነገር ግን እዚህ ያለን የሉትራን ቤተክርስቲያን አገልጋዮች ቲክቶክም ላይ አክቲቭሊ የምናገለግል ሰዎች፣ ግራውንድ ላይ አክቲቭሊ የምናገለግል ሰዎች የምዕመናኖቻችን አስተምህሮታቸውን ይረዳሉ ወይ? ሳክራመንታል ናቸው ወይ? የጌታን ራትን ይቅርታ በጣም ትቀጥላለህ። ሶሪ ኢትዮጵያ እንደምትኖር ተናገር። ጆናታን ኢትዮጵያ ነው የሚኖረው፣ ኦክስበርግ ካቶሊክ ኢትዮጵያ ነው የሚኖረው። ውጭ ናቸው ተብሎ ስለሚታይ ኢትዮጵያ እንደምትኖር ተናገር። እሺ ጀስት ቀጥል። ኢትዮጵያ መኖር ብቻ ሳይሆን እኔ ስሜን ንገረኝ ብለው አብዱል ሰላም ሊነግረኝ ይችላል። ማለት እዚህ ጀስት ስለሚል ስሜ ነውና የት እንደማገለግል ምን እንደምሰራ የትኛው የቤተክርስቲያኒቱ አገልግሎት ውስጥ እንደነበርኩኝ ኤቭሪባዲ ሂ ኖውስ ኢት። ስለዚህ ለእኔ ግራውንድ ላይ ለመሆን ምስክርነቴ እዚህ ውስጥ ያሉት እነ ጆና እነ ኤርሚ ብቻ ሳይሆን እዚህ የተቀመጠው አብዱል ሰላም ይመሰክራል። ስለዚህ አሁንም ወደ ኮንክሉዥን እየሄድኩ ስለሆነ በጣም ረዥም ሰዓት ስለተቀመጥን እና ወደዛ ስለሄድን ኮንቨርሴሽኑ ዛሬ ያበቃል ማለት አይደለም። ነገም ከነገ ወዲያ መተን መወያየት ባለብን ጉዳዮች እንወያያለን። በራችን ለወንጌል አብዱል ሰላም ሁልጊዜ ክፍት ነው። መጥቶ ሀሳቡን ሪፍሌክት እንዲያደርግ እንፈልጋለን። ነገር ግን ቅድም እንዳልኩት ነው፣ ሁላችንም ጠንክረን ቤተክርስቲያኒቱ የምታስተምረውን አስተምህሮ እያንዳንዱ ምዕመን እንደ አንድ የደቀ መዝሙርነት ኤሌመንት ሆኖ ተምሮት ኮንፊደንስ እንዲኖረው በቴዎሎጂው፣ በትራዲሽኑ፣ በልምምዱ በቤተ ክርስቲያኒቱ ኮንፊደንስ እንዲኖረው የማድረግ የእያንዳንዳችን ኃላፊነት ነው፣ የእያንዳንዳችን ሪስፖንሲቢሊቲ ነው። በጣም አፕሪሺየት የማደርጋችሁ እዚህ ውስጥ የተቀመጣችሁ ሰዎች መካነ ኢየሱስንና ሉትራዊነትን ሪፕሬዘንት በሚያደርግ መልኩ በፍጹም መከባበር፣ በፍጹም መደማመጥ፣ እድል በመሰጣታት ሀሳባችሁን ተለዋውጣችኋል። አንዳንዱ ኢሹ እዚሁ መጨረስ ያለብን ነገር ስለሆነ እዚሁ ጨርሰናል። ሌሎችን በግል ተገናኝተን እናወራለን፣ ቻሌንጅ እንደራረጋለን። እንደ አስፈላጊነቱ እዚህም ላይ እየመጣን ቻሌንጅ እንደራረጋለን። ያ ደግሞ ቤተክርስቲያናችንን ሪፕሬዘንት የሚያደርግ ነገር ነው። እዚህ ተቀምጠው ሲያዳምጡ የነበሩ ሰዎች ነገ ከነገ ወዲያ ቤት ከፍተው ሉትራውያን እንደዚህ ሲሆኑ ነበር፣ እንደዛ ሲሆኑ ነበር እንዲሉ አልፈልግም። ለርን ፍሮማስ
እናንተ ቤታችሁን ከፍታችሁ ሌሎችን አስሸማቃችሁ፣ ሰድባችሁ፣ ጸያፍ የሆነ ቃል ተጠቅማችሁ ወንጌልን እንሰራለን የምትሉ ሰዎች እናንተ የወንጌል እንቅፋት ናችሁ። አንደርስታንድ አድርጉ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትልቅ ቤተክርስቲያን ነች። እናንተ አፋችሁ ልታላቁባት የምትችል ቤተክርስቲያን አይደለችም። አስተምህሮቷ ሪች የሆነ ዲፕ የሆነ ትልቅ ኮንትሪቢዩሽን ያላት ቤተክርስቲያን ነች። ስለዚህ አስተምህሮታችሁን አስተምሩ። እንደ ወንጌል አማኝ በጋራ የምናምንባቸውን ነገሮች እናምናለን። ማንም ዲቪዥኑን አይሰብክም። ነገር ግን ቢ ኬርፉል። ዋጋ ትከፍላላችሁ። ዋጋ የምትከፍሉት በቤተ ክርስቲያን ላይ ክርስቶስ በመሰረታት ቅድስት ቤተ ክርስቲያን ላይ ለምታደርጉት ወንጀልና ለምትሰሩት ስራ ነው ዋጋ የምትከፍሉት። እኛ ዋጋ ላናስከፍላችሁ እንችላለን። እነሱ እንደሚያስፈራሩ አንተም ወደ ማስፈራሪያ ሄድክ እኮ። ማስፈራሪያ ሳይሆን ዳት ኢዝ ሪያሊቲ ነው። ዋጋ የሚያስከፍላቸው እውነት ማመን አለማመን እንጂ ቤተክርስቲያን ማመን አለማመን አይደለም። እኔ ኦፕን ባናደርገው ደስ ይለኛል። አሁንም እኔም ረዥም ባወራው ቁጥር ሃይፐር እንዳልሆን በመጣሁበት ሞመንተም እንዲጨርስ ፈልጋለሁ። ስለዚህ ያንን አንደርስታንድ እንዲደረግ ፈልጋለሁ። እዚህ ያለን ሉትራውያን ሁሉ አንድ ነገር የምናምን አንድ ኮንፌሽን የምናምን በአንድ ልምምድ ውስጥ ያለን በአንድ የክርስቲያን ሴክት ውስጥ ያለን በአንድ ፕሮቴስታንቲዝም ሴክት ውስጥ ያለን ሰዎች ነን። ስለዚህ አሁንም ከዚህ በኋላ ኮንቨርሴሽናችንን እንቀጥላለን፣ ውይይታችንን እንቀጥላለን፣ ማስተማራችንን እንቀጥላለን። እንደ አስፈላጊነቱ ዶክትሪናችንን እና ኢሴንሻል ቲቺንጎቻችንን ስንጨርስም ደግሞ ሌሎች ነገሮችን እናደርጋለን። ወንጌልን በዚህ እንሰብካለን እና ስለዚህ በዛ መልኩ ፐርሲቭ ይደረግ። ማንም ሰው ስሙን ሉተራዊ ብሎ ስለቀየረ ሉተራውያንን አይወክልም። ስለቀጸለ ሰፊክስም ፕሪፊክስም ስላረጋችሁ አትወክሉ። ቁጭ ብላችሁ ስለምታዳምጡ ሰዎች ነው ማውራው። እኛም እዚህ የተቀመጥነው ቲቺንጓን እናውቃለን። የቤተ ክርስቲያኒቷ ልጆች ነን፣ ተምረናል። ቤተ ክርስቲያኒቷ በሰንዴ ስኩልም በኮንፎርሜሽን ክላስም እንዲሁም ባገኘናቸው እድሎች ስለ ቤተ ክርስቲያኒቷ አስተምህሮ አስተምረናል። ስለዚህ ይሄ ነው የሉትራውያን፣ ይሄ ነው የመካነ ኢየሱስ አስተምህሮ ብለን ለመግለጽ ነው የመጣ ነው እንጂ ሌሎቻችሁም መስማት ያለባችሁ ነገር መካነ ኢየሱስ ኦርዴን አድርጋ ኢንስቶል አድርጋ ለቲክቶክ አገልግሎት ያስቀመጠችው ሰው የለም። ስለዚህ ይሄ ነገር ከግንዛቤ ውስጥ ይወሰድ። በጣም ጠባብ የሆነ የኢቫንጀሊካል ክርስቲያኒቲ ፐርስፔክቲቭ ያላችሁ ሰዎች ቁጭ ብላችሁ ቸርች ሂስትሪን ተማሩ፣ ሪፈር አድርጉ። ሄዳችሁ ማንዋላችሁን የተማራችሁበትን ቦታ ገልበጥ አድርጉት። ኢቫንጀሊካሊዝም፣ ፕሮቴስታንቲዝም እንዲሁ የጠበበ ወይንም ደግሞ በአንድ ገመድ የሚታሰር አይደለም የሚለውን ፐርስፔክቲቭ ተረዱት። በጣም ቴንኪው በዚህ ስፍራ ተገኝተክ ለዚህ ያሉ ወንድሞች ለሚጠይቁ ጥያቄ የግልህን ፐርስፔክቲቭ እንዲሁም ደግሞ የምታምንበትን ነገር እንዲሁም ደግሞ ቤተክርስቲያን ታስብላለች ብለክ ለመግለጽ የፈለግከውን ነገር እዚህ ሪፍሌክት አድርገህልናል። እናመሰግናለን። በዛ መልኩ እዚህ ጋር አንድ ነገር የእኛ ስናስተምር ሌሎችን መስደባችን አይደለም የሚለውን ጨምርበት። ምክንያቱም አንዳንዴ የራስህን እውነት ወደ ሜዳ ስታመጣ ሌሎችን ቢቆጡም እኔ ለምሳሌ የቤተክርስቲያንን ትምህርት የማስተምረው ሌሎችን ለመቃረንና ለመቃወም አይደለም በሚለው ያኛውንም አሁን ብዙውን ጊዜ እየተፈጠረ ያለ ነገር ያንተን ስታስተምር ሌላውን የተቃወምክ የሚመስልበት ስርዓት እየበዛ ነው። ለምሳሌ መጀመሪያ አካባቢ የነበረ ሚስ አንደርስታንዲንግ እንደዛ ነበረ። በኋላ ላይ ግን ወደ ሌሎች ገፍቶ ስለሄደ እንጂ እና እንደዛ አይነት ነገሮችን መታሰብ አለባቸው። መካነ ኢየሱስ ካሪዝማቲክ ነች ወይስ አይደለችም ብዬ ዴቭን ልጠይቅ ነበረና እሱ ልዝጋው። በእኛ ሀገር ያለ ነገር ያ ስለሆነ ዴቭ በአንድ ቃል ከመለስክልኝ መካነ ኢየሱስ ካሪዝማቲክ ነች ወይስ አይደለችም? እስቲ እሱን አስረዳኝ።
ዴቭ ቅድም ብዙ አውርተናል። ዴቭ ከፈለክ መልስበት። በዚህ ብቻ በዚህ ካሪዝማቲክ መሆኗ በጣም ረጅም ሰዓት አውርተናል። እኔ አልነበርኩም። በዚህ ላይ ልናገር አይደለም። አሁን በተነጋገርነው ጉዳይ ላይ ግን እዚህ ጋር አያበቃም፣ እንነጋገራለን። ሚቲንግም ይኖረናል። ከመሪዎች ጋር እንነጋገራለን። ወንጌላዊ ያለህበት መሪ ማለት ነው። እንነጋገራለን። ምክንያቱም የግሌ አቋም አይደለም የቤተ ክርስቲያኔ ነው ብለሃልና እንነጋገራለን። በሰፊው እንነጋገራለን። በውስጥ እናደርገዋለን፣ ግን እንነጋገራለን። እሺ፣ በጣም እግዚአብሔር ይስጥልን፣ እናመሰግናለን። በአንድቹ ቃል ይችን መልስልኝ ዴቭ። በአንድቹ ቃል በቃ እኔ መልሳለሁ። ካሪዝማቲክ ነች ወይስ አይደለችም? እሷ ካሪዝማቲክ ናት። አለቀ። እንደዚህ መልስልኝ። አንድ ደግሞ አንተን ልጠይቃ፣ አንድ ደግሞ ልጠይቅህ። እንደዚህ ቅልብጭ አድርገህ አንተ ማህበረ ምዕምናን ነቢይ ወይም ሐዋርያን የሚል ሰው ቢመጣ ምስባኩን ላይ እንዲያካፍል ትለቅለታለህ? እኛ እሁድ ተጋብዞ አያውቁም፣ ግን ሌሎች ቀኖች ሲጠሩ ወንድማችን እንትና ብለን ነው የምንጠራው። ነቢይ ቢመጣ ነው ያልኩት። ለምንድን ነው እኔ እስካሁን ድረስ ነቢይ መጥቶ የተሾመ ነቢይ መጥቶ ወንድማችን እንትና ብለን እንጠራለን አይደለም። ሰውየው ነቢይ ነው፣ ነቢይ ከሌ ፕሮፌት ከሌ ነው። ያ ሰው ያገለግላል ወይስ አያገለግልም? አሁን ሌላ ነገር ያገለግላል። ግን የቤተ ክርስቲያኒቱ ዋና ጉባኤ ይሄንን ነገር እንዳታደርግ እንደሚያዝ ታውቃለህ? አንድም ቀን እሁድ ላይ እኛ ከቸርች ታውቃለህ ወይስ አታውቅም? ቸርች ውስጥ ነው የምንጠቀመው እሁድ። ሌሎች ቀኖች ላይ ሌሎች አገልጋዮች ስንጋብዝ እኔ እኮ እሱን አይደለም ፕሪንስፕሉን ነው የምጠይቀው። ፕሪንስፕሉን ነው። አሁን ቅድም በተነበበው የቤተክርስቲያኒቱ ጉባኤ መሰረት በአዲሱ ውሳኔ አታምጡ ብላለች። ስለዚህ አሁን ዛሬ ላይ እሺ በቃ ምንም እኮ እስካሁን እንደም ትክክለኛ እኔ አሁን ስትመልስልኝ ቅልብጭ አድርጌ ነው እኔ አሁን ያልኩት ዛሬ ላይ በዚህ ሁሉ መረጃ ቤተክርስቲያኒቱ ባስቀመጠችው እዛ አንተ ባለህበት መብረመናን ቢመጣ ፑልፒቱን ነብይ እከሌ የሚባል ሰው ቢመጣ ትለቅለታለህ? ወይም ሐዋርያ እከሌ ቢመጣ የሚባል ሰው ቢሆን ፑልፒቱን መያዝ ይችላል? አዎ ወይም አይደለም? አዎ። በቃ እናመሰግናለን። ወንጌላዊ የቸርቿን እንትን አይቀበልም፣ የቸርቿን አውቶሪቲ አይቀበልም ማለት ነው አይደል? በቃ በጣም እናመሰግናለን ወንጌላዊ። ምክንያቱም የተጻፈ ነገር አለ፣ የተጻፈ ነገር ተግባራዊ አይሆንም። ስለዚህ ወንጌላዊ እናመሰግናለን። በጣም ይሄ ምን እንደሆነ የተገለበጠ ቆይ አይደለም ነው። በደንብ ነው የምሰማው። ባይዘው በደንብ ነው አንዴ አንቸው በስነ ስርዓት ኖ ምንም ችግር የለም። አሁን በግል የበደልኳትና እንደዚህ የሚያናድዳት ካለ አሁን ይቅርታ ጠይቂ። ለምን ይበቃሻል። እንደሱ ችግር የለም። እሺ አብዱል ሰላም፣ አንድ የመጨረሻ ነገር። በጣም እናመሰግናለን አብዱል ሰላም ወንጌላዊ በምታደርገው እንትን እግዚአብሔር እርዳህ። ያው አንዳንድ ሁኔታዎች ተገንዝበናል፣ አውቀናል። አንተ ጋር ምሽት ስለሆነ እናመሰግናለን። ሌላም ጊዜ እንወያያለን። መልካም ምሽት። ቴንኪዩ። ደራደሩ ልዘጋ ነው። 1 2 ሴና ሳትናገር ልትወርድ ነው። ሴና ምን ሴና በመጨረሻ ጀስት የላከ ነው። ሴና አታወሪም? እሺ ዴቭ ምን ትላለህ? በመጨረሻ ሚቲንግ ስለሚኖረን ሚቲንግ ላይ እናወራለን። አሁን ወንጌላዊ በተለይ መጨረሻ ላይ የተናገረው በጣም አደጋ ነው ከመግለጫው ጋር እና በጣም ባይናገረው ደስ ባለኝ። ማኖ ነው የነካውና መግለጫው ላይ ሲናገር ሲያስቀመጠችው መካነ ኢየሱስ ከስልጣን ክህነቱ ይሻራል ነው የሚለው። ቄስም ከሆነ ወንጌላዊም ከሆነ ምንም ከሆነ ነው የሚለው የተቀመጠው መግለጫ እና ያንን ባይናገረው ደስ ባለኝ። ምክንያቱም ሪከርድ ይቀመጣል ይሄና ባይናገረው ደስ ባለኝ ነበር። በጣም ማኖ ነው፣ ትልቅ ማኖ ነው የነካው። እንግዲህ
አይ ግን እኔ ሳስበው ብዙ እንደዛ ያሉ ይመስለኛል ኢትዮጵያ ውስጥ። እሺ አኪ ተመልሰሃል። ጀስት ነው የቀደመ። ቆይ ጀስት ተመልሰሃል የምትለው ነገር? አይ እኔ ቡራኬ ለመስጠት ነው የመጣሁት፣ ኮንክሉድ ለማድረግ። አኪ ቅደም። አይ ምንድነው እኔ ማለት የፈለግኩት እዚህ አካባቢ እኛን የመሬቷና የቲክቶክ አይላል በመካነ ኢየሱስ አስተምሮ ምኮራበት አንዱ ነገር የተጻፈ ነገር ነው ያለን። ጀስት ቢሳሳት፣ እኔ ብሳሳት፣ ዴቮ ቢሳሳት ማንኛውም ምእመን መጥቶ ሊያርም ይችላል። ሲያርመኝ ግን እንደዚህ በጽሁፍ ሲሆን ደግሞ እስቲ አያዋለው ማለት ነው ያለብን። ቤተ ክርስቲያኔ የማትለውን ነገር እያረኩ ከሆነ ደፍሬ የምናገር ሰው አይደለም። በእጁ ላይ እንግዲህ ቃል ጉባኤውን ይዟል። ምናልባት ወደኋላ ሄዶ እኛ እንዲስተካከል ነው፣ ሰዎች እንዲጎዱ፣ እንዲፈሩ፣ እንዲሸማቀቁ አይደለም። እንዲስተካከሉና ቤተክርስቲያናችን አሁን ካለችበት ሁኔታ ዝብርቅርቅ ካለ የቤተክርስቲያን ልጆች እምነታቸውን እንኳን ግራ በገባቸው ጊዜ ተመልሰው ወደ ቤተክርስቲያን ተመልሰው ቤተክርስቲያንን እንዲያግዙ እንዲያገለግሉ ቤተክርስቲያን ስትራክቸሯ ብቻ ቀርቶ ሌላ ሰዎች እንትን እንዳይሆኑ ይህንን ነው እኛ እያልን ያለ ነው። እዚህ ጋር የምንሟገተውም በቤተክርስቲያን ውስጥ ያሉ ነገር ግን መካነ ኢየሱስ የምትለውን የማይሉ ሰዎች አሉ ስንል በእንዲህ አይነት ሁኔታ ነውና እኔ በፊትም ብለናል፣ ቤተክርስቲያኒቱ ማትለውን ነው የሚባለው። አያቸው እዚህ ውስጥ የሜትክቶክ ዋና እኛ አብረን ሄደን እንበላለን፣ አብረን ሄደን እንትን ምስባኩን እንካፈላለን ምናምን የምትሉ ሰዎች አይታችኋል አይደለም? ሌሎችም ካሉ ይምጡ፣ እኛ ጋር ቻሌንጅ እናደርጋቸዋለን። እነከሌ ያሎቻቸው ሰዎች በተለያየ ቦታ ዳርዳር እኛን የሚዞሩ ሰዎች ስለሚፈሩ ነው። መጅረጥ አድርገን የተጻፈ ነገር ስለምናወጣ ስለሚፈሩ ነው ዳርዳር የሚሉት። ይምጡ እኛ ጋር እዚህ ፊት ለፊት እንነጋገራለን። እኔ እነግራቸዋለሁ፣ እዚህ ህፃን ልጅ የለም። በቤተ ክርስቲያን የአገልግሎት ኃላፊነት የአገልግሎት እዝ ውስጥ በብዙ ፖዚሽን ያገለገሉ ሰዎች ቴዎሎጂያን ናቸው ያሉት። ይሄ የሆነ ቤት ለመክፈት ፈልገን ቲክቶክ ከፍተን ለመናቆር የዚህ ቁጭ ያልን አይደለንም። ሁላችንም በራሳችን የተለያየ ፕሮፌሽን፣ ግማሹ ደግሞ ቴዎሎጂያን፣ ግማሹ በቤተ ክርስቲያን ውስጥ እስከ ዋና ጉባኤ ያገለገሉ ሰዎች፣ በሲኖዶስ ውስጥ ያገለገሉ ሰዎች ናቸው። አይ ጋራንቲ ዩ። ስለዚህ ዝም ብለን ከሆነ ቦታ ተሰብስበን ያለን አይደለንም። ለቤተ ክርስቲያናችን የምንቆረቆር ቤተ ክርስቲያናችን አሁን ያለችበት ትሬንድ ፓተርኑ ቤተ ክርስቲያንን አቋሟን ክፍተት ያሳያል ብለን ስላመንና ሰዎችም ሆነ ካህናቶች ወደ ቦታቸው እንዲመለሱ የምናደርገው ፕሬዠር ነው። ይሄ በዚህ መልኩ ነው የምወስደው። ሌሎቻችሁም ካላችሁ እነከሌ ብለዋል፣ እነከሌ እንትና ቤት ገብቶ እንደዚህ ብለዋል፣ እናንተን ማንም አይቀበሉ የምትሉ ሰዎች bring them here, let's challenge them። ቻሌንጅ ያርጉን፣ እኛም እናርጋቸው። እናውጣ መጽሐፉን። አይታችኋል አይደለም? የምንጠይቀው ጥያቄ ሁሉ በዛ በኩል በዚህ በኩል ሲሆን ይምጡ፣ እንነጋገር በፍቅር አለቀ። ይሄን ይመስላል። ቴንክ ዩ ጀስት፣ ቴንክ ዩ ሃንቾ፣ ዴቭ ቴንክ ዩ፣ ሴና ተባረኩ።